እህቱ ከብሩኬ ጋር እንዳትስማማ የፈለገው ኤፍሬም የሀይሚ ወንድም ጉድ ሆነ። ብሩኬና ሀይሚ በጣም ደስ የሚል ጊዜ አሳልፈዋል። ብሩኬም አንድ ጋር ለመሆን ወስኛለሁ፣ ፍራሿ ባትበቃን እንኳን እኔ መሬት እተኛለሁ ብሎ ወስኖ ወደ ሀይሚ ጋር ሄዶ ደስ የሚል ጊዜያቶችን አሳልፏል። ኤፍሬም ከሀገር እንድትወጣ ፈልጎ ነበረ። ለዚያም ደግሞ በጣም የሚከብድና የሚያስደነግጥ በገዛ እህቱ ላይ ያሰበው ነገር እንዳለ ተደርሶበታል። ታዲያ እሷን ለማግኘትና እሷን ደግሞ እሱ በፈለገው መንገድ ሊወስን በቻለው መንገድ እንድትጓዝ ፈልጎ ነበረ። ግን ሁሉንም ነገር ደግሞ ብሩክ ደርሶበት በሀይሚ ጉዳይ አልደራደርም፣ ምንም አታመጣም ብሎ ለሱ እውነቱን ነግሮታል። እውነት በተለይ እንደዛ ካደረገ አንተ በጣም ጨካኝ ነህ፣ የሚመጣው ይመጣል እንጂ ምንም አታመጣም፣ እሷን ልታገኛት አትችልም ብሎ ከሌላ ብቻ ሳይሆንም ከሀገርም እንዳትወጣ ሳይሆን ወንድሟንም እንዳታገኝ ጭምር ነው ብሩኬ ያደረጋል። ታዲያ ሀይሚ ለብቻዋ ናት። ብሩኬ እየሄደ ይጠይቃታል። ብሩኬን ስታየው በጣም ደስ ብሏታል። በእውነት በጣም ደስ የሚል ጊዜያቶችን ነው እና እያሳለፉት ያ የእሷን የውሸት አንቺ አልተመቸሽም እኔ ወንድምሽ እያለሁኝ እንዴት ትጎጃለሽ ብሎ የተቆረቆረው ውሸታሙ እሱ ደግሞ እዛ አጠገቧ ድርሽ እንዳይልና ሀይሚ ያለችበትን ማንም ሰው እንዳያቅን ያደረገው ብሩኬ። ምክንያቱም ለሀይሚ ያለው ቦታ ለየት ስለሚል የሀይሚን ደህንነትና የእሷን ነገር ስለሚያሳስበው እሷን ደግሞ ደብቋታል። እሷም ስታይ በእውነት ብሩክን በጣም ደስ ነበር እያላት በቃ የምትፈልገውን ነገሮች ሁሉ ወደ እሷ ወስዶላታል ማለት ነው። በዚያም ሀይሚ የተቆጣችው የተኮሳተረችው ብሩክን ስታይ የምትነጫነጨው ልጅ ጭራሽ ያ ነገር የለም። እንደውም ጉንጩን ስመዋለች። በጣም ደስ የሚል ነው። ምክንያቱም በቃ አይተዋለች ይህን ያህል ሁሉ የሚደክመው እና የሚታገለው ለሷ ብሎ ስለሆነ ሀይሚም ያንን ነገር ደግሞ ትታለች። ምክንያቱም እንደስተዛሬው ቪዲዮ አይደለችም፣ እንደስተዛሬ እንደሚሰሩ አይደለም። ለብሩክ ያላት ቦታ በጣም ደስ የሚልና ጥሩ ጊዜያቶችን እንዲሁም ለሱ ያላት እሱን በቃ ተወኝ፣ አንተ መሮኛል፣ ከአንተ ጋር መኖር አልፈልግም የሚለውን ቃላቶቿን ትታ አሪፍ አሪፍ ደስ የሚሉ ነበረ የተናገረችው እና ብሩኬን በዛው ልክ ነበር ደስታው፣ የእሷም ደስታ እንደዚያ እና ታዲያ ኤፍሬም በቀጣዩ ምን ያስብ ይሆን? እውነት ይህን ነገር ደግሞ ቪዲዮውን ሲያየው ይበልጥ በጣም ይንጨራጨራል። በእርግጥ ሊያውቀው ይችላል ያሉበትን ቦታ፣ ግን ደግሞ በብሩኬ ላይ ዝቶበታል። እህቱን ማግኘት ይፈልጋል። እውነት ብሩኬ ያሳየው የሆነ ሀይሚን ያገኛት ይሆን? የኤፍሬም ፍራቻ ደግሞ ያንን ሚስጥሩን እውነት ብሩኬ ይነግራት ይሆኑ እያለ ስጋት ሊያድርበት እና ፍራቻ ሊኖርበት ይችላል ማለት ነው። ምክንያቱም አንደኛ እሷን መውሰድ ይፈልጋል፣ ሁለተኛ ደግሞ ሚስጥሩን ፈርቷል ከተናገረበት ማለት ነው። እና ዝቶ ነበር የወጣው። ብሩኬ ደግሞ ወደ ሀይሚ ጋር ሄዶ እንግዲህ ሀይሚን ፈታ ዘና በሚያደርጋት መንገድ ጥሩና ደስ የሚል ጊዜ አሳልፈዋል። እውነት የፈለገችው በባለፈው ወደ ዱባይ መሄድ ፈልጋ ነበረና ያንን ነገር ደግሞ ሊያደርግላት ይፈልጋል። አብረው ሄደው ፍላጎቱ ስለነበረሽ ያን ፍላጎትሽን ደግሞ ላሟላልሽ ይችላለሁ ብሎ ብሩኬ ሊያደርግ ይችላል። ወደ ዋናው ቤት ላይመለሱ ይችላሉ። ምክንያቱም እዛ ቤት ውስጥ ብዙ ነገር ትውስት አላቸው። የእዩ አለ፣ አብሳላት አለ፣ ኤፍሬምም ያውቃል። ስለዚህ ያንን እያስታወሱ ሀይሚ ሌላ ውስጥ እንድትገባ ስለማይፈልግ እዛ ላይ ሄድ ላይመለስ ይችላል። ነገሮች እስከሚረጋጉና እሷ ያለችበት ሁኔታ ደግሞ እውነቱ ከተረጋገጠ በኋላ ሌሎቹም አርፈው እንዲቀመጡ ሁለቱም የራሳቸውን ሕይወት እንዲኖሩ ደግሞ ያንን ራሳቸው ያደርጋሉ ማለት ነው። ኤፍሬም አያርፍም።
ኤፍሬም አያርፍም ስላችሁ ይመጣል። እሱም አሁን ሌላ ነገር አስቡ። ምክንያቱም አብራህ ናት ያለችው አለች እያለ አብረው እንዲኖሩ የማይፈልግ ነው። ያንን ደግሞ ወይ በጋሼ ምክር ሊመከር ይችላል። ምክንያቱም ያው የአባቱን ከሰማ ይሻላል። አባቱ በሁለቱ መካከል እንኳን ገብቶ ጣልቃ አልሰጠም፣ በመታረቃቸውም አልሰጠም። የብሩክም ወንድም ወይም ቤተሰቦች ደግሞ ሀብ ራሱ ሀሳብ አልሰጠም ማለት ነው። ስለዚህ ኤፍሬም የሚረብሽ እና አሁንም መልሶ በእነሱ ህይወት ጣልቃ ገብቶ ሌላ ነገር ሰላም ሲፈጥሩ የሚል ከሆነ ሌላ ነገር ይፈጠራል። ብሩኬ የምፈራው ነገር የለም፣ የፈለግከውን ነገር ጀምር፣ እኔም አለሁ ዝግጁ ነኝ ብሏል። በቃ ልጆትን ልታስጠነቅቁ ፈልጋለሁኝ ብሎ ብሩክ ለጋሼ ደውሎ ሊናገር ወይንም አግኝቶ ሊናገር ይችላል። ከእሷ ጋር ሰላማዊ ህይወት ስኖር ደግሞ እሱ ሊረብሸኝ ነው ብሎ ያንን ነገር ለቤተሰብ ሊያሳውቅ ይችላል ማለት ነው። በቀጣዩ እንግዲህ ብሩኬ ለሀይሜ የሚነግራት ሽምግልና ሊልክ እንደሆነ ለሀይሜ ብሩኬ ግልጽ አድርጎ ለሀይሜ ሲነግራት ሀይሜ ያው ፈንድቅ ነው የምትለው። ምክንያቱም በእውነት ደስ ይላል። እንደስተዛሬው አይደለም። አሁኑ ቪዲዮቸው ላይ ሁለቱም እኩል ደስታ ነው የሚታይበት እና እስከዛሬ እንደዛ አልነበረም። ሀይሜ እየተረጋጋች ነው። ሀይሜ ልክ እንደ በፊቷ ለብሩክ ያላት ቦታ ለየት እያለ እየመጣ እየተደላደለች ነው ማለት ነው። ቤተሰብ ደስ ይላል። እንግዲህ ብሩክና ሀይሜ አንድ ጋር በመሆናቸው የእነሱ አድናቂ የሆናቸው የእነሱ ተከታታይ የሆናቸው የሁለቱን አንድነት የምትፈልጉ እና የሁለቱ ሰላም መሆናቸውን የምትፈልጉ በሙሉ በያላችሁበት ሰላማችሁ ይብዛ። ኤፍሬም አልፎ እንዲቀመጥ ነው። ሌላም ነገር ደግሞ ሊፈጠር ይችላል። በእነሱ በሁለቱ መካከል አይደለም ግን በዙሪያቸው ባለ ሰው ሌላ ነገርም አሁን ደግሞ ሌላም ሀሳብ ሊመጣ ይችላል እና በመልካም ይምጡ፣ በሌላ ነገር አይምጡ። በቃ ረጋ ይሆናል አለ በጥሩ ነገር ይምጡ እንላለን። ቤተሰብ በያላችሁበት ሰላም ቆዩልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ሰላም ሁኑ። ባይ ባይ።